አሰብ ላይ የተሰራው ሴራ በጣም የሚያስቆጭ ነገር ነው። እስከዛሬ ድረስ አሰብ በትዝታ ውስጥ የምትኖር ከተማ ነች። ኢትዮጵያውያንን የምትናፍቅ ከተማ ነች። የኔና ያንተ አባቶች፣ ቅድመ አያቶች፣ አያቶቻችን ኢትዮጵያን የሚያውቋት ከቀይ ባህር ጋር፣ ኢትዮጵያን የኖሩባት ከቀይ ባህር ጋር። በቀጭን መንገድ ኢትዮጵያ ከባህሩ እንድትገለል ተደርጎ የተሳለበት መንገድ አለ። ሀገሪቱን ደህንነቷን ለመጠበቅ ወደ ባህር በሩ ሳትወጣ ስቀር የሚያስፈራም ጭምር። ጠቅላይ ሚኒስትሩ ደጋግመው እንዳነሱት ኢትዮጵያ የባህር በር የምትጠይቀው ለቀጠናው ሰላም በሚል የራሷ የነበረን ወደብ ለመጠቀም የባህር በር ለማግኘት አሁንም የሰጥቶ መቀበል መርህን ትከተላለች። ይሄ የኢትዮጵያን አርቆ ሀሳቢነት ትመለከታለን። የኢትዮጵያ ገናናነት ሲነሳ አብሮ የሚነሳ ጉዳይ ነው። ለሺህ ዘመናት ኢትዮጵያ በባህል፣ በሃይማኖት፣ በንግድ ከዓለም ጋር ተሳስራበት የቆየችው አንድ ጉዳይ የቀይ ባህር ጉዳይ። ለዘመናት ይህን የባህር በር ስንጠቀምበት የቆየ ነው። እንደዚሁም ደግሞ ከዓለም ጋር ስንገናኝበት የነበረ ነበር። ላለፉት 10 ዓመታት ከኢትዮጵያ ተነጥሎ ቆይቷል። እንደዚሁም ደግሞ ለማንሳትም ጭምር ለብዙዎች የተከለከለ እንደ ነውርም የሚታይ ጉዳይ ነበር የቀይ ባህር ጉዳይ። ዛሬ በቆይታችን ይህንን የቀይ ባህር ጉዳይ በስፋት እየተመለከትን ከታሪክ ከጂኦፖለቲካ እንደዚሁም ደግሞ በኢኮኖሚ ላይም ጭምር ስለሚፈጥረው ጫናና ኢትዮጵያ ለዘመናት ገናናነቷን ገንብታ ስለቆየችበት ቀይ ባህር በስፋት እናነሳለን። እዚህ ስቱዲዮ ደግሞ እኔ ሰለሞን ከበደና ባልደረባዬ ንብረቴ ትሆነ እንገኛለን። ቀይ ባህር የዛሬው ጉዳያችን ነው። ንብረቴ እንደምን አለ? እንዴት አለ ሰለሞን? አለን ይመስገን። እንግዲህ አስቀድሜ እንዳነሳሁት ኢትዮጵያ ለዓመታት ለሺህ ዓመታት ስትጠቀምበት የቆየችው ገናናነቷ በተለይ ከቀይ ባህር ጋር አብሮ የሚነሳ ሀገር ናትና አሁን ላይ ደግሞ ባለፉት 30 ያህል ዓመታት ከቀይ ባህር ተነጥላ ቆይታለች። ለቀይ ባህር በጣም የቀረበች ሀገር፣ ትልቅ ሀገር፣ ነገር ግን ደግሞ ወደ ባህሩ መድረስ የተሳናት ሀገር ሆና እያየናት ነው። ኢትዮጵያን ከ50 እና ከ60 ኪሎ ሜትር ያልበለጠ ርቀት ላይ ሆና 130 ሚሊዮን ሕዝብ ይዛ በተለይ አሁን ባለው ሁኔታ ላይ ስንመለከተው ከቀይ ባህር ርቃ ነው የምትገኘውና እስኪ ወደ ኋላ በነስ ብለን ከታሪክ እንጀምር። የኢትዮጵያ ገናናነትና የቀይ ባህር ግንኙነት እናንሳ። በተለይም ኢትዮጵያ ባህሯን ያጣችበት መንገድ ደግሞ በዓለም መረጃዎቹም የሚገኙበት አይደለም። በተለይ በራሷ ልጆች ባህር በርን ያጣች የመጀመሪያው ሀገር ነች። የዓለም ሀገራትን ስትመለከት በተለይ ብሔራዊ ጥቅማቸው ላይ ሲዋደቁ ለብሔራዊ ጥቅማቸው መስዋዕት ሲከፍሉ እንመለከታለን። በተቃራኒው ግን ኢትዮጵያን ሊመሩ የመጡ ሰዎች ደግሞ ኢትዮጵያን የብሔራዊ ጥቅሟን ከማስከበር ይልቅ የራሷ ሀብት የሆነውን የባህር በር ተነጥላ ወይም ደግሞ ከባህር በር ተነጥላ እንድትወጣ በማድረግ ኢትዮጵያ ውስጥ በራሷ ልጆች የተሰራ ደባ ካነሳ የባህር በር ጉዳይ የመጀመሪያው ነው። እንግዲህ ለብዙ ዘመናት አንተ ለሺህ ዓመታት ብለዋል። ከዛም በኋላ ደግሞ ለብዙ ዘመናት ኢትዮጵያ የባህር በሯን አቋቁማ በቀይ ባህር እየነገደች ከመካከለኛው ምስራቅ ከአውሮፓ እና ከሌሎች የአፍሪካ ወንድም ህዝቦቿ ጋር የምትገናኝበት የነበረውን ቀይ ባህርን ጥላ የወጣቸው በራሷ ዜጎች ነው። ከቀይ ባህር መውጣት ያልነበረባት ሀገር ናትና ወደኋላ ተመልሰን ታሪክን የተመለከትን እንደሆነ ደግሞ የአክሱም ዘመነ መንግስት በዓለም ላይ ከተፈጠሩ ትልቅ መንግስታት መካከል አንዱ የአክሱም ዘመነ መንግስት ነው። የአክሱም ዘመነ መንግስትን ደግሞ ትልቅ ካደረጉት ጉዳዮች የቀይ ባህር ነው። በቀይ ባህር ላይ ንግዳቸውን ይነግዱ ነበር፣ ፖለቲካቸውን ይሰሩ ነበረ፣ የዲፕሎማሲ ስራዎች በዚህ ባህር በኩል ይሰሩ ነበር እና ቀይ ባህር የኢትዮጵያ መውጫ መግቢያ ነበረ። ከዛ ባለፈ ደግሞ ኢትዮጵያን ሊያጠቁ የመጡ ጠላቶች በሙሉ በቀይ ባህር በኩል መጥተው ነው ኢትዮጵያን ያገኙት። የጣሊያን ወረራን ብትመለከት፣ ከግብፅ ጋር ይደረጉ የነበሩ ጦርነቶችን ብትመለከት የኢትዮጵያ ጠላቶች ይመጡ የነበረው በዚህ ባህር በኩል ነው። ኢትዮጵያ ደግሞ ጠላቶቿን ስትከላከል የነበረው በዚሁ በቀይ ባህር ቀጠና በኩል ባቋቋመችው የባህር ኃይልና ኃይሏ ነበርና የቀይ ባህርን ከኢትዮጵያ ጋር ነጥለህ የምታነሳው አይደለም። በተለይ ወደኋላ በታሪክ ከተመለስክ ኢትዮጵያ ቀይ ባህርን ብቻ አይደለም ከቀይ ባህርም ማዶ በመሻገር የፖለቲካ ስራቸውን ይሰሩ እንደነበረ በተለይ የአፄ ካሌብን ዘመነ መንግስት የምታነሳና ታሪክን ወደኋላ መለስ ብለህ የምታይ ከነበረ እስከ የመን ድረስ በመሻገር የፖለቲካ ስራዎችን ይሰሩ የነበረበት ዘመን እንደነበረ ታስታውሳለን። እና ቀይ ባህርና ኢትዮጵያን እንዲሁ ዝም ብለህ በቀላሉ ዛሬ ላለፉት 30 ዓመታት ስላጣ ነው ብቻ ቀይ ባህር ብሎ በቀላሉ የሚነሳ ጉዳይ አይደለም። የኢትዮጵያ ደም ስር የነበረ አካባቢ ነው። በትክክል ቀይ ባህርን በተለይ ከታሪክ አንጻር ስንመለከተው ንግዱ እንዳለ ሆኖ ደግሞ ሃይማኖት፣ ባህል የመሳሰሉት በስፋት ስንጋራባቸው የእኛም ወደ ውጭ የውጭውን ወደኛ ሲመጣ የነበረው በዚሁ በቀይ ባህር በኩል ነው። እንግዲህ የቀይ ባህርን አነሳን እንጂ ኢትዮጵያ በዙሪያዋ በርካታ ወደቦች ባለቤት የነበረች ሀገር ነች። በስፋትም በቀጠናው ላይም እንደዚሁም ደግሞ በዓለም ሀገራት ጭምር የሚጠቀሱ ዳይናስቲዎች፣ ኪንግደሞች የነበሩባት ሀገር ነች። እንግዲህ የቀይ ባህርን ስናነሳ አስቀድመ የአፄ ካሌብን ተሻግረው ጭምር እንደገዙ አንስታል። ከዛም ባለፈ ግን የነበሩት መንግስታት ቀይ ባህርን ተጠቅሞ ሲነግዱ ነበረ። የእስልምና ሃይማኖት ጭምር በቀይ ባህር በኩል ተሻግረው
እንደመጡና የኢትዮጵያ ንጉስ እንደተቀበላቸው በታሪክ ያስቀምጣል። ይሄ እንግዲህ በሃይማኖቱ ጭምር ተጽፎ የተቀመጠና የምናገኘው ነው። የኢትዮጵያ ንጉስ እንደተቀበላቸው የአክሱም አካባቢ በነበረው ሁኔታ ማለት ነው። እንግዲህ ይህ ሁሉ ታሪክ ኢትዮጵያን ከቀይ ባህር አይነጥላትም። ባለፉት ዓመታት አንተም ማስቀድመህ እንዳነሳው ኢትዮጵያውያን የራሳቸውን ጥቅም ኢትዮጵያ ከባህሩ በራከች ቁጥር እንደምትደክም እንደዚሁም ደግሞ ጫና እንደሚበረታባት እየታወቀ የተንኮል በሚመስል ቀጭን መስመር ተገድባ እንድትቀመጥ ያለ ቀይ ባህር ያለ ወደብ ተገድባ እንድትቀመጥ ተደርጋለች እና ታሪክን ወደኋላ እያነሳን እስከ አፄ ኃይለሥላሴ ድረስ ጭምር መተን ስንመለከት ኢትዮጵያና ኤርትራ በፌዴሬሽን ጭምር አንድ በነበሩበት ጊዜ በተለይ በአሰብ በኩል ኢትዮጵያ በርካታ መሰረተ ልማቶች የሰራችበት የነዳጅ ሪፋይነሪ ለቀጠናውም እንደ መጀመሪያው የሚታይ የተገነባበት ትልቅ ሪፋይነሪ አሁን ላይ እንግዲህ ኢትዮጵያ በድጋሚ በሶማሌ ክልል እየገነባች እንደሆነ ይታወቃል። ጠቅላይ ሚኒስትሩን በስፋት ሲያነሱት ነበር። ነገር ግን አሰብ ላይ አስቀድማ በወደቡ በኩል ነዳጁ ይመጣል፣ ነዳጁ ደግሞ እዛው ወደቡ ላይ ይጣራል። ይህንን የኢትዮጵያ መሪዎች ከ60 እና ከ70 ዓመት በፊት አስቀድመው አስበውት ጭምር እየሰሩበት የነበረ ጉዳይ ነው። ይህ እንግዲህ ኢትዮጵያ ከግዛቷ ውጭ ሄዳ እየሰራቸው የነበረ ጉዳይ አልነበር። አሰብን ስትመለከት በአሰብ አካባቢ ያሉት የቀይ ባህር አፋሮች ናቸው። ኢትዮጵያ ውስጥ አፋር አለ፣ በጅቡቲ በኩል እንደዚሁ አፋር አለ። አፋር የቀጠናው አካባቢ ላይ የሚገኝ ህዝብ ነው። ነገር ግን በብዛት የሚገኘው ኢትዮጵያ ውስጥና በዚህ በቀይ ባህር ቀጠና ነው። ኢትዮጵያ ውስጥ ያለው አፋርና በቀይ ባህር አካባቢ የሚገኘው አፋር ምንም ልዩነት የላቸውም። ነገር ግን ህዝቡን እንኳን በማይወክል መልኩ ነው በመስመር ተለይቶ የሚገኘው። በእርግጥ ህዝብ ለህዝብ ግንኙነት አላቸው። የአፋር ህዝብ መሪውን በሚመርጥበት ጊዜ፣ ስብሰባን በሚያደርጉበት ጊዜ መጥተው ኢትዮጵያ ውስጥ እንደሚሰበሰቡ ጭምር ይታወቃል እና ይሄ በብዙ መንገድ ስንመለከተው በታሪክም አስቀድመህ እንዳነሳው ኢትዮጵያን ከቀይ ባህር የመነጠሉ ወይም ደግሞ ለይቶ የማየቱ የማይቻል እንደው ተጽፎም ጭምር የማናገኘው ነው እና እስከ ቅርብ ጊዜ ድረስ ኢትዮጵያ በቀጠና ውስጥ ትንቀሳቀስ የነበረበት ነው። ከዚህ ጋር እያይዘን ብናነሳው መልካም ነው ብዬ የማስበው ደግሞ ኢትዮጵያ በቀጠናው ገናና የተባለ የባህር ኃይል ነበራት። ይሄ ባህር ኃይል እንደውም ከአካባቢው ሀገራት አልፎ እንደ እንግሊዝና ፈረንሳይ የመሳሰሉ ሀገራት ባህር ኃይሎች ጋር ጭምር ልምምድ የሚያደርግ አብሮ ሾዎችን ሲያሳይ ጭምር ቪዲዮዎች፣ ማስረጃዎች ጭምር ያሉበትና ኔቪው በጣም ጠንካራ የሆነ ኔቪ በቀጠናው አሁን ላይ የምንመለከታቸው የተለያዩ ሽብርተኝነቶች ሳይስፋፉ በቀይ ባህር ላይ አሁን የምንመለከታቸው የዚህ የፓይሬሲ በኤደን ባህረ ሰላጤ በኩል የሚመጣው ፓይሬሲ ያለ፣ ከላይ ደግሞ የሀውቲ አማጽያንና ሌሎችም በቀይ ባህር አካባቢ አሁን ላይ የሚያደርጉትን እንቅስቃሴ እናውቃለን። ነገር ግን ከዛ አስቀድማ ኢትዮጵያ ወደ ባህሩ ወጥታ የባህሩን ሰላምና ደህንነት የሚያስጠብቅ የኢትዮጵያንን ብሔራዊ ጥቅም የሚያስጠብቅ የባህር ኃይል መገንባት ይችላ ነበር። ይህንንም ማንሳት የምንችል ይመስለኛል። የባህር ኃይሉን ከተመለከትን በጣም ረጅም ታሪክ ያለው ከምስረታው ጀምሮ እስከሚፈርስበት በነበረው ጊዜ ውስጥ የቀይ ባህር ቀጠና ሲያረጋጋ የነበረ የባህር ኃይል ነው። በተለይ ቀደም ብለህ አንተ ለማንሳት ሞክረሃል። ዘመናዊ ትጥቅ ሊታጠቅ የነበረ ከሩሲያ ጋር ጥብቅ ወዳጅ የነበረ በሌላ በኩል ከአሜሪካ ጋርም የነበረው ትስስር በጣም ጎልቶ የሚወጣ ነው እና ቀይ ባህር አካባቢ የነበረው የባህር ላይ ወንበዴዎችን የሚጠብቅበት ቀጠናውን የሚያረጋጋበት ከኢትዮጵያ አልፎ በጎረቤቶቹ ለነበሩ ሀገራት ፈጥኖ የሚደርስ ኃይል እንደነበረ እናስታውሳለን። እንግዲህ ቀደም ብለን አንተ የካርታዋን ጉዳይ አንስተሃል። በተለይ የኤርትራን ካርታ ስንመለከት ኢትዮጵያን ከባህር የመነጠል በቀጭን መንገድ ኢትዮጵያ ከባህሩ እንድትገለል ተደርጎ የተሳለበት መንገድ አለ። የቀጠናውን ኃይል ሲጠብቅ የነበረ የባህር ኃይል በየመን በጅቡቲና በተለያዩ ሀገራት የተበተነበት መንገድ በራሳችን ልጅ መሆኑ ደግሞ በጣም የሚያስቆጭ ነው። እንግዲህ የኤርትራ ነፃ አውጪና በወቅቱ ደግሞ ህወሓት ሲዋጉ የነበረበት መንገድና በኋላ ላይ የኢትዮጵያ ባህር እንዲፈርስ ያደረጉ እነዚህ የሁለቱ ጥምረት ነው። የሁለቱ ጥምረት ደግሞ በኋላ ላይ ኢትዮጵያን ወደ መምራት መጥተዋል። ህወሓቶች በህወሓት መራሹ ኢህአዴግ ኢትዮጵያን መርቷል። ኢትዮጵያን ሲመራ ግን የባህር በር የሌላት ሀገር አድርጎ ነው ሲመራት የነበረው። እንግዲህ የቀይ ባህርን ካነሳህ የሀያላን ሽኩቻ የሚበዛበት ነው። ከዛ በኋላ የመጡ ሀገራትን ታነሳለህ። የተለያየ የጦር ቤዝ እዚሁ አካባቢ እየመሰረቱ ኢትዮጵያ በአንጻሩ በ60 ኪሎ ሜትር ውስጥ ተደብቃ ለባህር በር ሩቅ ለወደብ ደግሞ ሩቅ የሆነች ሀገር ሆናለች። ይሄ በጣም ዝም ብለህ እዚህ በመናገር ብቻ የምታነሳው ቁጭት አይደለም። የኢትዮጵያን የባህር በር ጉዳይ በ60 ኪሎ ሜትር እኮ እኔ እናንተ አሁን 4 ሰዓት አካባቢ ላይ 5 ሰዓት አካባቢ ላይ ነው ያለነው። 5 ተኩል ላይ ቀይ ባህር ላይ ትገባለህ ከኢትዮጵያ ድንበር ተነስተህ በ30 ደቂቃ በ40 ደቂቃ እና ይሄ በጣም የሚያሳዝን ነው። እዛ ቁጭ ብለህ አንዱ በባህሩ እየተጠቀመ አንዱ ደግሞ ከባህሩ ተገፍቶ የምታይበት መንገድ ይሄ በጣም የሚያስቆጭ ነው። እንግዲህ ጠቅላይ ሚኒስትሩ ደጋግመው ያነሱት ቃል አለ። ከሞቃዲሾ እስከ ምጽዋ ጫፍ 5000 ኪሎ ሜትር ነው። በግምት ደግሞ ኢትዮጵያ ከዚህ ቀደም ከራስ ካሳ እስከ ራስ ዱሜራ ያልኩህ ወደ 1000 ኪሎ ሜትር የሚጠጋ የባህር በርን በባህር ኃይሉ አስጠብቅ ነበር ኢትዮጵያ። ከዛ ነው የተገፋችው። አሁንም ቢሆን በቀጠናው ያለው ሀብት ከሶማሊያ ሞቃዲሾ እስከ ኤርትራ ምጽዋ ድረስ 5000 ኪሎ ሜትር ነው ያለው።
የአፍሪካ ቀንድ ሀገራት ደግሞ በቁጥር የምታውቃቸው ናቸው። ይህንን ባህር በር በጋራ ለመጠቀም የሚያግድህ ነገር የለም። አንደኛ ኢትዮጵያ እየጠየቀች ያለችው የራሷ ሀብት የነበረውን በታሪክም በሕግም የቀይ ባህር አባል የነበረች ሀገር ናትና በታሪካዊ ጠላቶቿና በውስጥ ባንዳዎቿ ከዛ እየተገፋች መጥታለች። አሁን ወደዛ እንመለስ የሚለው ጥያቄ ነው እየቀረበ ያለው። በተለይ የአሰብ ወደብን ካነሳን ደግሞ ብዙ የሚያስቆጩ ነገሮች አሉ። አሰብ አካባቢ ያለው ህዝብ ወደ ኢትዮጵያም ስትመጣ እስከ ኮምቦልቻ ከዛም የአሰብ መስመር ነበር እንግዲህ የንግድ መስመሩ ኮምቦልቻን ይዞ ወደ አዲስ አበባ ጭምር የሚመጣበት ማለት ነው ከአሰብ ወደብ ጀምሮና የህዝቡ አኗኗር ሁኔታ በአሰብ አካባቢ ይኖር የነበረው ህዝብ በርካታ ኢትዮጵያውያን ከዛ በኋላ እንግዲህ ተገፍተው እንደወጡ ነገር ግን ደግሞ በዋናነት አካባቢው ላይ ነዋሪ የሆኑት ደግሞ አፋሮች አሁንም በዛ እንዳሉና ተመሳሳይ ቋንቋ የሚናገሩ ተመሳሳይ ባህል ያላቸው ተመሳሳይ መሪ ያላቸው ጭምር የአፋር እንግዲህ መሪዎች ሲመረጡ ለጅቡቲውም በኢትዮጵያ ለሚገኘውም አፋር በኤርትራም አሁን ላይ እንግዲህ በአሰብ በኩል ለሚገኘውም አፋር አንድ መሪ ነው የሚመረጠውና መሪያቸውም ጭምር አንድ ነው። የከለከላቸው ነገር ምንድን ነው? ይቺ በተንኮል የተሰመረ መስመር ብለን ልናነሳው የምንችለው በተለይ ከአሰብ በኩል ኢትዮጵያን ከባህሩ ሙሉ ለሙሉ የመነጠል ሴራ ነው ብለን ማንሳት እንችላለን። ኢትዮጵያ እንግዲህ አስቀድመን እንዳነሳው ከ5000 ኪሎ ሜትር ከቀጠናው ትልቁ ሀገር ሆና ምንም አይነት ድርሻ የሌላት ሀገር ሆናለች። ነገር ግን ይህን አስቀድመ አንተም ስታነሳው ነበር የራሷ ልጆች ናቸው ከባህሩ የነጠሏት የሚለው ይህንን የባህር በር ግን መልሶ የማግኘት በተለይም እንግዲህ በ87 ህገ መንግስቱ ከመጽደቁ በፊት ከዛ በፊት ነው ኤርትራ በሪፈረንደም እንድትገነጠል የተደረገው። ይሄ ሲደረግ እንግዲህ ሪፈረንደም በሚመስል መልኩ እንግዲህ ሪፈረንደም ብለውታል እነሱ። ግን ያንን የሚያደርግ አንደኛ ህጋዊ መንግስት የለም፣ የሽግግር መንግስት ነበር የነበረው። ኢትዮጵያ የምትመራበት ህገ መንግስትም አልነበረም። የሽግግር መንግስቱ የሽግግር ጊዜ ላይ ነበር ለ4 ዓመታት። በዛ መሃል በ85-86 አካባቢ የኤርትራ መገንጠል ታወጀ። ሲታወጅ አሰብ ራስ ገዝ አስተዳደር ነበረች። ከ14ቱ ክፍለ ሀገራት ራስ ገዝ ተብላ የታወጀች ከኤርትራ ክፍለ ሀገር የተነጠለች ነች። ይህንን እንግዲህ የደርግ መንግስት እንኳን ይህንን የክፍለ ሀገራት ሲሰራ እንግዲህ ክፍፍሉን በተለያዩ መንገዶች በጂኦግራፊ በቋንቋ በመሳሰሉት ሲሰራ አውራጃዎቹ ሲሰሩ አሰብ ራስ ገዝ ተደርጋ ጭምር የተቀመጠች ክፍለ ሀገር ነበረች እና የደርግ መንግስትን ብልጠት ትመለከትበታለህ። ደርግ መንግስት በተለይ በሀገር ውስጥ በፖለቲካ ስሪቱና የሰብአዊ መብት ጭቆና የዜጎች በደልን በማድረስ ስሙ ተደጋግሞ ሊጠቀስ ይችላል። ነገር ግን የሀገርን ብሔራዊ ጥቅም በማስከበር ረገድና አሰብንም የሰራበትን መንገድ ስትመለከት ምን ያህል ለኢትዮጵያ ብሔራዊ ጥቅም ይቆም እንደነበረ ትመለከትበታለህ። በትክክል የባህር ኃይሉ አባላት እኮ አስቀድመህ እንዳነሳው በተለያዩ ሀገራት ተሰደዋል። ነገር ግን የኢትዮጵያን ባንዲራ እየለበሱ ኢትዮጵያ ቀይ ባህርን አታ መመልከት አንችልም ያሉ ራሳቸው ቀይ ባህር እየገቡ ራሳቸውን ያጠፉ ጀግና ጀነራሎች የነበሯት ሀገር ነች። ይህንን ማድረጋቸው ምንድን ነው የሚያሳየው? እነዚህ ሰዎች ለሀገራቸው እዛ ጋር ለዳር ድንበር ዋጋ ሲከፍሉ ቆይተው በጥቂት እንግዲህ የራሳቸውን ፍላጎት ራሳቸው ወደ ስልጣን ለመምጣት ከመፈለግ አንጻር የራሳቸውን ፍላጎት ከመፈለግ አንጻር የሀገርን ብሔራዊ ጥቅም አሳልፈው ሊሸጡ የሚችሉ ሰዎች ያንን ኢትዮጵያን ከባህር በሩ እንደሚነጥሏት ሲያውቁ ነው ይህንን ጭምር በራሳቸው ላይ እርምጃ እስከ መውሰድ የደረሱትና እንግዲህ አንደኛ የህግ መሰረት እንደሌለው አስቀድሜ ያነሷቸው ጉዳዮች ያሳያሉ። ከዛ ባለፈ ግን ወደ ቀረብ ወዳለው ጊዜ እንምጣ። 1991 የኢትዮ ኤርትራ ጦርነት በነበረበት ጊዜ ኢትዮጵያ አሸንፋለች። ምንም ጥያቄ የለውም። በርካታ የኢትዮጵያ ጀግኖች የቀድሞ ጦር ሰራዊት አባላት ጭምር ተመልሰው የተዋጉበት የሀገር ዳር ድንበር ለማስጠበቅ ብዙ መስዋዕትነት የተከፈለበት ጦርነት ነበር። በዚህ ወቅት እንግዲህ ኢትዮጵያውያን እያሸነፉ በነበሩበት ጊዜ በተለያዩ ግንባሮች ጦርነት እንደነበረ ይታወቃል። በተለይ ወደ አሰብ የነበረው ደግሞ በቡሬ ግንባር ነው። በዛ በኩል የኢትዮጵያ ጦር በደንብ አድቫንስ ያደረገበት በርካታ ከወደቡ በቅርብ ርቀት ላይ የነበረበትና አካባቢዎቹን ተቆጣጥሮ የነበረበት ጊዜ ነው። ነገር ግን የአልጀርስ ስምምነት በሚደረግ ጊዜ አሁንም በድጋሚ እነዚሁ ግለሰቦች መልሰው የኢትዮጵያን ባህር በር ሸጠውታል። ወይም ደግሞ ለውጭ ሀገራት ለአደራዳሪዎቹ ግራ በሚገባ መልኩ ጭምር ኢትዮጵያ የባህር በሩን የወደቡን ጉዳይ አሁን ነው አንስታ መደራደር ያለባት፣ አሁን ወደብ ማግኘት አለባት ኢትዮጵያ እያሉ በጊዜው የነበረው አደራዳሪ ሀገራት አሜሪካን ጨምሮ ማለት ነው ለኢትዮጵያ ይህን ሀሳብ ሲያቀርቡ ኢትዮጵያ ግን የኢትዮጵያን ወክለው የተገኙት ኢትዮጵያን ሊወክሉ የማይችሉ ሰዎች አሁን ላይ መለስ ብለን ስንመለከተው እነዚህ ሰዎች ግን በድጋሚ የባህር በሩን ጉዳይ ውድቅ አድርገውታል። በጊዜው ከነበሩት እንግዲህ ህወሓት መራሹ ኢህአዴግ ነበር ኢትዮጵያን ሲመራ የነበረው። ከዛ ውስጥ ከነበሩ ሰዎች መካከል ሌተናል ጀነራል ጻድቃን ገብረትንሳኤ ይነሳሉ። እሳቸው በቅርቡ ከኢቲቪ ጋር እንኳን በነበራቸው ቆይታ አሰብ ወደብን መያዝ አለብን የሚል አቋም እንደነበራቸው እሳቸውም ጦሩን ሲመሩ ከነበሩ ጀነራሎች መካከል እንደነበሩ ይታወቃል። እሳቸው ጭምር ወደቡን ከስምምነቱ በፊት በጦራችን መያዝ አለበት፣ አሰብን መያዝ አለብን የሚል ጉዳይን በተደጋጋሚ ያነሱ ነበር።
ነገር ግን በስምምነቱ ቀጥታ ሄዶ ደግሞ እንግዲህ አልጀርስ ላይ በድጋሚ የኢትዮጵያን ሀቋ የሆነው ባህር በር እንደው በሌላው ይሄ ሰፊ የነበረ የባህር በር ይዞታ ነበረን ብለን እናነሳለን። ነገር ግን አሰብ ደግሞ በተለየ ሁኔታ ስትመለከተው ሀቃችን ነው። በቃ ይሄ እየተገፋን እንደሆነ ባህር በሩ ጋር እንዳንገባ የሚፈልጉ ኃይሎች እንዳሉ ማሳያው አሰብን ጭምር ተነጥቀን እንግዲህ በድንበር ታጥረን መቆየታችን ነውና በዚህ ልክ ኢትዮጵያ ከባህር በር እንድትወጣ እንዳልከው የውጭ ጠላቶች እጅ በተለይ የወደብን ጉዳይ እንግዲህ ኢትዮጵያን የሚያስተዳድር የኢትዮጵያ መሪ የሆነ ሰው የወደብን ጉዳይ ከንግድ ጋር ከሸቀጥ ጋር እያያዙ በወቅቱ ስለ አሰብ ይከራከሩ የነበሩ ፖለቲከኞችን፣ ስለ አሰብ ይጠይቁ የነበሩ ግለሰቦችን የሚያሸማቅፉበት መንገድ ራሱ እነዚህ ሰዎች ኢትዮጵያዊ ናቸው ወይ ብለህ እንድትጠይቅ ያደርግ ነበር። አሰብ ላይ የተሰራው ሴራ በጣም የሚያስቆጭ ነገር ነው። እስከዛሬ ድረስ አሰብ በትዝታ ውስጥ የምትኖር ከተማ ነች። ኢትዮጵያውያንን የምትናፍቅ ከተማ ነች። አሰብ የተዘጋ ቤት ነው የምትመስለው። አሁን ባለፈው ጊዜ ጠቅላይ ሚኒስትር አብይ አህመድ አሰብን በጎበኙበት ወቅት ያየነው ምስል የሚነግረን አሰብ እስቲል ኢትዮጵያውያንን የምትጠራ ከተማ፣ ባዶ የሆነች ከተማ፣ ኢትዮጵያውያን ሲገቡባት ደግሞ ሕይወት የምትዘራ ከተማ እንደሆነች አሰብ አሁንም ድረስ ምልክት ነች። እንግዲህ ባለፉት 30 ዓመታት የአሰብ የኢኮኖሚ እንቅስቃሴ ዜሮ የሆነበት ኢትዮጵያ ከባህሩ ከአሰብ ወደብ ስለተነጠለች ብቻ የአሰብ ወደብ ከኢኮኖሚ እንቅስቃሴ የተነጥላ ዝግ ቤት የሆነችበትን ሁኔታ ትመለከታለና አሰብ በኤርትራውያን እጅ ሆናም ማንም አልተጠቀመባትም። በአንጻሩ ግን ወደ ኢትዮጵያ ብትመጣና ወይም ደግሞ የኢትዮጵያ ወደብ እዛ አካባቢ ቢሆንና የኢትዮጵያም የኤርትራም ሕዝቦች በጋራ ቢጠቀሙበት ኖሮ አሰብ ዛሬ ትልቅ ከተማ ትሆን ነበር። ኢትዮጵያውያንም ኤርትራንም በባህር ዳርቻ የሚዝናኑባት ከተማ ትሆን ነበር። ዛሬ ግን የሞተች ከተማ ሆና ነው የምትመለከታት። በትክክል ምንም የፈረንጆቹ ጎስት ሲቲ እንደሚሉት ምንም አይነት እንቅስቃሴ የማትመለከትበት ቀድመን የሰራ ነው የነዳጅ ማጣሪያ የኢትዮጵያ እንግዲህ የገነባቸው የነዳጅ ማጣሪያም ጭምር አሁን ላይ እንግዲህ ያለምንም ጥቅም እንግዲህ ዝጎ የሚገኝበት ነው። የሀብታችንም ጭምር ያጣንበት ቦታ ነውና እንግዲህ የአሰብ ጉዳይ ብዙ ሊያስብለን የሚችል ነው። ግን የኢትዮጵያ ሀቅ መሆኑ ደግሞ ብዙዎች ደጋግመው የሚያነሱት የውጭ ሀገራት የመሰከሩት ጭምር ነው። ነገር ግን ይሄ ሆን ተብሎ የሚሰራ ኢትዮጵያን ከባህር የመግፋት ጉዳይ ስለነበረ በዛ መልኩ ደግሞ የሀገር ውስጥ ባንዳዎችም ስለተባበሯቸው ኢትዮጵያ ከባህሩ ተገፍታ ቆይታለች። ወደ ቀረበው ጊዜ እንምጣ። አሁን ላይ እንግዲህ ኢትዮጵያ ይህንን ጉዳይ አጀንዳ አድርገዋለች። እኔ እናንተ ለምሳሌ አባቶቻችን ቀይ ባህር የምትጠቀም ኢትዮጵያ፣ በባህር በር በኩል በርካታ ግብዓቶችን የምታመጣ ኢትዮጵያ ነው የሚያውቁት። እኔ እናንተ ያለንበት የዘመኑ ትውልድ ግን ኢትዮጵያ ለባህር ለወደብ ኪራይ $2 ቢሊዮን ስታወጣ ነው የምናውቀው። $2 ቢሊዮን ለምሳሌ ወደ ኦሽኒያ የሚባለው ይሄ አሜሪካ ከሚገኙ ደሴቶች ሀገራት ስንመለከት የአንድ ሀገር ጂዲፒ ነው። ለምሳሌ እነ ሳሞዋ የሚባሉ ሀገራት አሉ። በዛ አካባቢ ከዓለም ሀገራት የተወጣጡ ቱሪስቶች ሄደው የሚጎበኟቸው የረፍት ጊዜያቸውን የሚያሳልፉበት በተለይ ለአውሮፓውያንና ለአሜሪካውያን ካላቸው ቀረቤት አንጻር የቱሪስት ፍሰት ያለባቸው ሀገራት ናቸው። የውጭ ምንዛሬ ችግር የለባቸው። ነገር ግን ጂዲፒያቸው ተደምሮ $2 ቢሊዮን አይመጣም። እኛ ኢትዮጵያ ድሃው ሀገር ግን ይህንን ለጅቡቲ ትከፍላለች $5 ሚሊዮን በቀን። ያቺ ሀገር $5 ሚሊዮን በቀን ያ ሁሉ ቱሪስት እየፈሰሰባት በጣም ጥቂት ዜጎች ናቸው ያሏት፣ ብዙ ሆቴሎች፣ ብዙ መሰረተ ልማት ያላት ሀገር ነች። ግን አታመጣም $5 ሚሊዮን በቀን። ኢትዮጵያ ግን ከዚህ ከድሃ አቅሟ ከሌላት ላይ ፈልቅቃ $5 ሚሊዮን በቀን የወደብ ኪራይ ትከፍላለች። ይሄ እንግዲህ ተደምሮ ወደ $2 ቢሊዮን ገደማ ይደርሳል አስቀድሜ እንዳነሳሁት እና ይሄንን እየከፈለ ያለው የኔና ያንተ ትውልድ ነው። ያን ያደረጉት ደግሞ የቀድሞዎቹ እንግዲህ ኢትዮጵያን እንመራለን ብለው ወደፊት የመጡና የኢትዮጵያን ብሔራዊ ጥቅሞች ለዘመናት ሲሸጡ የቆዩ አካላት አሉ። ነገር ግን ዛሬ ላይ ዋጋ እየከፈልንበት ነውና የባህር በር አጀንዳ ሆኖ የመጣበት ዋነኛው ጉዳይም እኛ ዋጋ እንደከፈል ነው ዋጋ እየከፈልን መቀጠል አንችልም። በዋናነት ደግሞ ቀጣዩ ትውልድ ይህንን ዋጋ መክፈል የለበትም የሚል ነው። የኢትዮጵያ ልማትና እድገት ባህር በር ሳይኖራት ሊቀጥል አይችልም። በዚህ መልኩ አሁን ላይ በርካታ መሰረተ ልማቶች የተሰሩ ነው። ህዳሴን ጨምሮ እንግዲህ ለቀጠናው ትምህርት የሆኑ ቀጠናውን እያስተሳሰሩ የሚገኙ በኃይል በተለያዩ ባቡርን ጨምሮ ኢትዮጵያ ቀጠናውን ለማስተሳሰር ትሰራለች። ነገር ግን ከባህር በሩ ተገፍታ በዚህ መልኩ ልትቀጥል አትችልም። የህዝብ ቁጥሩ ይጨምራል፣ ሌሎችም ጉዳዮች አሉና እስኪ ይህን ጉዳይ እናንሳ። የኔና ያንተ ትውልድ ዛሬ ከቀይ ባህር በመገፋቱ ምን አጥቷል የሚለው እንደው በስፋት ብናየው ደስ ይለኛል። በቀላሉ ቅድም አንተ ያነሳው ቁጥር እንግዲህ ብዙ የሚነግረን ጨዋታ አለው። 2 ቢሊዮን በዓመት ከእያንዳንዳችን ኪስ ቢገባ ኖሮና ወደ ኢኮኖሚ ቢፈስ ኖሮ ኢትዮጵያ ምን ያህል ለውጥ እንደምታመጣ በግልጽ የሚነገር ጉዳይ ነው። ነገር ግን የ130 ሚሊዮን እጣ ፈንታ በዚሁ እየተወሰነበት የሄደበት መንገድ በጣም የሚያሳዝን ነገር ነው። የባህር በር ጉዳይን ስታነሳ የባህር በር ከሌላቸው ሀገራት ጋር ላንድ ሎክድ ካንትሪ የሚባሉት የአመታዊ እድገታቸው ከ33 እስከ 40 በመቶ ይቀንሳል።
ይሄ እንግዲህ በየዓመቱ ኢትዮጵያ ወደብ የላትም ማለት ይህን ያህል የእድገት ቁጥር እየቀነሰች ነው የምትሄደው ማለት ነው። የወደብ ኪራዩን ብቻ ትተነው ከወደብ ኪራዩ ሌላ ጫና ደግሞ የኢኮኖሚ እድገቷ ላይ የሚያመጣው ተጽዕኖ አለ። ይሄኛው የዛ ተጽዕኖ 2 ቢሊዮን ወደዚህ ብታመጣው የሚያመጣውን እድገት ያሳጣል ማለት ነው። ምን ያክል ሆስፒታል ሊሰራ ይችላል? ምን ያክል ትምህርት ቤቶች ይገነባሉ? አሁን እንደ ህዳሴ ትልልቅ ግድቦች የሰራናቸው አሉ። ግን ደግሞ መለስተኛ አነስተኛ ግድቦች ለመስኖ ሊሆን ይችላል፣ ለተለያዩ ለኃይል ማመንጫም ቢሆን ምን ያክል እንሰራበት እንችላለን? ምን ያክል የንፋስ የፀሐይ ኃይል ማመንጫ ሊገነባበት ይችላል? በዚህ ደረጃ ወርደን ስናስበው ነው። አሁን ላይ እኮ ኢትዮጵያ ለምሳሌ በዚህ ዓመት ከ10 ቢሊዮን ዶላር ገደማ ተሻግራለች ዓመታዊ ገቢዋ ከውጭ ያገኘችው። ከዚህ በፊት ግን በጥገኛ በሰው ወደብ ላይ ነግደህ ነው የተገኘው። ስንት እንግዲህ ወደ 2 ቢሊዮን ዶላር ገደማው እዛ እየተከፈለ ነው ያለው። አሁን ግን ወደኋላ ስንመለስ 4 ዓመት 5 ዓመት ወደኋላ ስንመለስ የኢትዮጵያ ዓመታዊ ከውጭ የሚገኘው ገቢ እኮ 4 ቢሊዮን ዶላር ገደማ ነበር። 2 ቢሊዮን ዶላር እንከፍላለን፣ 4 ቢሊዮን ዶላር ነው የምናገኘው። ትርፉን ስታየው 2-3 ቢሊዮን ዶላር ውስጥ ነበር ኢትዮጵያ የምታገኘውና እኩል ግማሹን ለወደብ ግማሹን ለሀገር በሚመስል መልኩ በዚህ ልክ ነው ስትንቀሳቀስ የነበረችው ሀገሪቷና ይሄ እንግዲህ ኢኮኖሚያችን ላይ የሚፈጥረው መድቀቅ ኢኮኖሚያችን ላይ የሚፈጥረው ጫና ምንም ይሄ ነው የሚባል አይደለም። በተለይ ደግሞ የኢትዮጵያ ሕዝብ 50 ሚሊዮን እና 40 ሚሊዮን ወይም 60 ሚሊዮን በነበረበት ወቅት ወደብ በኪራይ አግኝቼ አድጋለሁ ብትል የሚያሳምን ነገር ነው። አሁን የህዝብ ቁጥራችን 130 ሚሊዮን ደርሷል። በሚቀጥሉት ዓመታት ደግሞ 150 ሚሊዮን ይደርሳል ተብሎ የተቀመጠ የህዝብ ቁጥር ነው ያለንና ይህን የህዝብ ቁጥር ይዘህ በተለይ ደግሞ 5000 ኪሎ ሜትር የባህር በር ቅርብ ርቀት ላይ ሆነ የምትቀመጥበት መንገድ ብዙም አይታይም። ጠቅላይ ሚኒስትሩ ደጋግመው እንዳነሱት ኢትዮጵያ የባህር በር የምትጠይቀው ለቀጠናው ሰላም በሚል 150 ሚሊዮን ታፍኖ አይኖርም። የኢትዮጵያ 150 ሚሊዮን ህዝብ ለጅቡቲ ዕዳ ነው የሚሆነው ታፍኖ፣ ለኤርትራ ለራሷ ዕዳ ነው የሚሆነው፣ ለሌሎች በጎረቤት ሀገራት ላሉ ዕዳ ነው የሚሆነው። ነገር ግን እዛ ዕዳና እዛ ችግር ውስጥ እንዳንገባ ያለውን የተፈጥሮ ሀብት በጋራ እንጠቀም የሚል ጥያቄ ነው ኢትዮጵያ እያቀረበች ያለችው። ያንን ጥያቄ ደግሞ ቀደም ብለህ አንተ እንዳነሳኸው አሁን ጥያቄው ከመታፈን ወጥቶ የመወያያ አጀንዳ ሆኖ በሰላማዊ መንገድ ኢትዮጵያ እኮ አሰብ በታሪካዊም በህግም የኔ ነው ብላ የምትከራከር ሀገር፣ ነገር ግን አሁን የአሰብ ወደብ ልጠቀም ስትል እንዲሁ በጉልበት አይደለም ሰጥቶ በመቀበል በሚል ይሄ በጣም ለቀጠናው ሀገራት ትምህርት የሚሆን ነው። የራሴ ወደብ ነበረ በጉልበት መውሰድ እችላለሁ ትላለች ማለት ትችል ነበር። አንደኛ ቀጠናው ጉልበት የተለመደበት አካባቢ ነው። ነገር ግን ኢትዮጵያ ያንን ሁሉ ተሻግራ የራሷ የነበረን ወደብ ለመጠቀም የባህር በር ለማግኘት አሁንም የሰጥቶ መቀበል መርህን ትከተላለች። ይሄ የኢትዮጵያን አርቆ አሳቢነት ትመለከታለች። በተለይ የጋራ ህዝብ የሚኖሩበት ቀጠና ነው። ይሄ የጋራ ህዝብ የሚኖሩበትን ቀጠና ከመረበሽ ይልቅ በጋራ በሰላም ቀጣይ እድገታችንን ለማረጋገጥ በሰጥቶ መቀበል በድርድር ወደብ ወይም የባህር በር ማግኘት አለብኝ ማለት ኢትዮጵያ ምን ያህል ለቀጠናው አስፈላጊ ሀገር እንደሆነች ታሳያል። በነገራችን ላይ ኢትዮጵያ ከባህር በሩ ርቃም ቢሆን የቀጠናውን ሰላም የምታረጋጋ ትልቅ ሀገር ነች። የባህር በሩ ቢጨመርበት ደግሞ ምን ይፈጠራል የሚለውን ነው ማየት የምንችለው እንጂ ከባህር በር ርቃ ሶማሊያን የምታረጋጋ ሀገር ነች። ደቡብ ሱዳንን የምታረጋጋ ሀገር ነች። ሱዳን ውስጥ ሰላም ስትጠብቅ የነበረች ሀገር ነች እና ከባህር በሩ ርቀን ለቀጠናው አለኝታ ነን። ነገር ግን ወደ ባህር በሩ ስንቀርብ ደግሞ በተለይ ከቀይ ባህር ጋር ተያይዞ የሚመጣውን ችግር ለማረጋጋት ኢትዮጵያ ሁነኛ መፍትሄ ነች። ለዛ የሚሆን ደግሞ ጠንካራ ኃይል አላት። አሁን የባህር ኃይል እያቋቋመች ነው። የባህር ኃይል መቼም እዚህ ቢሾፍቱና ጣና ላይ ልታስዋኙ አይደለም። አሁን የባህር ኃይል እየተቋቋመ ያለው የባህር በር ለኢትዮጵያ የግድ አስፈላጊ ነው የሚል ትውልድ ተነስቷል። በዚህ ደግሞ መንግስትም ትልቅ ድጋፍ እንዳለው ጠቅላይ ሚኒስትሩ ትልቅ ኢኒሼቲቭ ወስደው የባህር በር ጉዳይ ለሚመጡ የሀገር መሪዎች በሚሳተፉባቸው ዓለም አቀፍ ስብሰባዎች በሙሉ የኢትዮጵያ የባህር በር ጉዳይ ሳይነሳ ውሎ ያደረበት ቀን የለም ባለፉት 8 ዓመታትና ይሄ ትልቅ ነገር ነው። እንግዲህ የዓለም አጀንዳ ሆኗል። ትላልቅ መሪዎችን በተለይ እንደነ ቱርክና ፈረንሳይን ደግሞ በቅርቡ እውቅና ሲሰጡ ተመልክተሃል። በሰላማዊ መንገድ ኢትዮጵያ የባህር በር ያስፈልጋታል፣ የ130 ሚሊዮን ዕጣ ፈንታ ያለ ባህር በር አይወሰንም የሚል ሀሳብን ሲያነሱም ሰምተናል እና ይሄ ትልቅ ነገር ነው። በጣም በትክክል ያነሳቸው ሀገራት እኮ አውሮፓና ተቀምጠው የጦር ቤዛቸውን ግን በቀይ ባህር ዳርቻ የመሰረቱ ሀገራት ናቸው። እነሱ በቀይ ባህር የዓለም ከ12 እስከ 15 በመቶ ንግድ የሚተላለፍበት ቀጠና ላይ መኖር አለብን፣ የዛን አካባቢ ሰላም የመሳሰሉትን ነገሮች ከቅርብ መመልከት አለብን ብለው ለእንደ ላብነት ቱርክና ፈረንሳይን አነሳን እንጂ የአሜሪካ፣ የቻይና፣ የሩሲያ ጦር ሰፈሮች ያሉበት ቀጠና እኮ እነዚህ ሀገራት ድንበራቸውን ተሻግረው እዚህ ጋር ጥቅም አለን ብለው ሲመጡ ኢትዮጵያ ግን ያለችበት ቦታ ላይ ጥቅሟን ለማስከበር ወደ ባህር አለመውጣቷ እንደው የሚያስገርምም ጭምር ነው። ሴንስ የሚሰጥ አይደለም፣ ስሜት አይሰጥም።
ስለዚህ ኢትዮጵያ ከተገፋችበት ባህር በር መመለስ አለባት። ስትመለስ ደግሞ ኢኮኖሚያዊ እንግዲህ የማደጉ ነገር ምንም ጥያቄ የለውም። ተዘግታ እያደገች ያለች ሀገር ነች። የአይኤምኤፍ የዘንድሮ መረጃ እንደሚያሳየው ከ10 በመቶ በላይ እድገት ኢትዮጵያ እንደምታስመዘግብ ተገልጿል። እንግዲህ የባህር በር የሌላት የተዘጋች ሀገር ከአፍሪካ ቀዳሚውን ኢኮኖሚ ወይም ደግሞ ከፍተኛውን የኢኮኖሚ እድገት ቁጥር ታስመዘግባለች። እንግዲህ አስበው ይሄን ሁሉ ጫና የተሸከመች ሀገር ነች ከፍተኛ እድገት እያስመዘገበች ያለችው እና ከዛ ባለፈ ግን ቅድም ያነሳት አንድ ጉዳይ ስለሳበችኝ ነው ንብረቴ፣ የቀጠናው የደህንነት ጉዳይ በጣም ወሳኝ ነው። አሁን ላይ የባህር በር ምን ያክል እንደው ወይም ደግሞ የባህር መተላለፊያዎች ማንቁርቶች የምንላቸው እንደ ሆርሙዝ፣ አሁን ደግሞ በእኛ በኩል ያሉት እነ ባቤል ማንዴብ አለ፣ ከላይም ደግሞ እንደ ሲዩዝ ካናል አሉ የመሳሰሉት እነዚህ የዓለም ንግድ መተላለፊያዎች የዓለምን ኢኮኖሚ የሚወስኑ ናቸው። ኢራን ከጦር መሳሪያ እኩል የተዋጋችበት ሆርሙዝን ይዛ ምን ያክል መደራደር እንደቻለች ተመልክተን፣ ኢትዮጵያ አጠገቧ ያለው ቀይ ባህር የሀውቲ አማጽያን እንደ ደግሞ እንግዲህ ከጎረቤታችን ያሉ እንደ ኤርትራ ያሉ ሀገራት ምንም አይነት የዚህ የመረጋጋትና የጦረኝነት ምልክት የሚያሳዩ ሀገራት በሚፈነጩበት ባህር በር በኩል ምንም አይነት ጥበቃ ማድረግ ሳትችል ስትቀር፣ ብሔራዊ ጥቅሟን ለማስጠበቅ በዛ በኩል የሚመጡ ሽብሮችን ለመከላከል ሀገሪቱን ደህንነቷን ለመጠበቅ ወደ ባህር በሩ ሳትወጣ ስትቀር የሚያስፈራም ጭምር ነው። ሀገሪቱ እዛ ጋር የምትሰራቸው የመከላከል ስራዎች ከሌሉ ነገ ድንበር ተሻግረው ወደ ኢትዮጵያ ነው የሚመጡት እና መሬት ላይ ሳይሆን ሳይደርሱ መከላከል ይቻላል። ለዛም የሆነ የባህር ኃይል እየተቋቋመ ነው። አስቀድመ እያነሳው ነው። የባህር ኃይሉን እንዳልከው ለሀገር ውስጥ በሐይቆችና በወንዞች ውስጥ የምንጠቀመው አይደለም። የባህር በሩ የኢትዮጵያን ጥቅም ባህሩ ላይ ወጥቶ ያረጋግጣል። ነገር ግን አስቀድመን እንዳነሳ ነው ኢትዮጵያ የተለያዩ ጅምሮችንም አሳይታለች። እንግዲህ ትልልቅ የሀገሪቱን መሰረተ ልማቶች ጭምር በጋራ መጠቀም እንችላለን። ይበቁናል። ባህር በሩ ይበቃናል። በጣም ሰፊ ነው። 5000 ኪሎ ሜትር በላይ ነው። ይህንን በጋራ ብንጠቀመው የቀጠናው እድገትም ይረጋገጣል፣ የኢትዮጵያ እድገትም ይረጋገጣል። ኢትዮጵያ ምንም ተባለ ምንም በቀጠናው ትልቅ ሀገር፣ የትልቅ የህዝብ ቁጥር ያላት ሀገር፣ ቀጠናውን ስታረጋጋ የኖረች ሀገር፣ እንደዚሁም ደግሞ በዓለም ላይም በአፍሪካ ቀንድ ምንም ሲጠቀስ የኢትዮጵያ ስም ቀድሞ የሚመጣና እንግዲህ ብዙ መስዋዕትነትም የከፈለች ሀገር ነች ለቀጠናው። ስለዚህ የኢትዮጵያ ወደ ባህሩ መመለስ አንደኛ የትውልዱ ጥያቄ ነው። ሁለተኛ የሞት ሽረት ጥያቄ ነው፣ የህልውና ጥያቄ ነው። እንዴት ነው የምንቀጥለው የሚለው በቀይ ባህር ላይ ይመሰረታል፣ ወደ ባህሩ በመውጣታችን ላይ ይመሰረታል። ይህንን የምንለው የቀደመው ትውልድ አስቀድሜ እያነሳሁት ነበር። የኔና ያንተ አባቶች፣ ቅድመ አያቶች፣ አያቶቻችን ኢትዮጵያን የሚያውቋት ከቀይ ባህር ጋር፣ ኢትዮጵያን የኖሩባት ከቀይ ባህር ጋር፣ ኑሯቸው ከቀይ ባህር ጋር የነበረ ይሄ እንግዲህ በኢኮኖሚ ላይ ይመሰረታል፣ በመሳሰሉት ላይ በዝምድናቸውም ላይ ኢትዮጵያ እንደ ሀገር የቀጠለችበት አንደኛውና ዋነኛው ቁልፍ ጉዳይ ቀይ ባህር ነው። እንግዲህ ያለፉትን 30 ዓመታት ኢትዮጵያ በተለያዩ ሴራዎችና ደቦች 30 ዓመት ከዚያም በላይ ከቀይ ባህር ተገፍታ መኖር ችላ ሊሆን ይችላል። ከዚህ በኋላ ግን ምን ያክል ትኖራለች የሚለው ጥያቄ ነው። ግን ጠቅላይ ሚኒስትሩም ሲያነሱት ነበር። ኢትዮጵያ 30 ዓመት ያክል ከቀይ ባህሩ ተገፍታ ኖራለች፣ በተወሰኑ ዓመታትም ቀይ ባህርን አጥተዋለች። ኢትዮጵያ ድጋሚ ወደ ቀይ ባህር ለመመለስ ግን ያን ያክል ጊዜ ይወስድባታል ብዬ አላምንም ብለዋል እሳቸው። ይሄ እሳቸው ያነሱት ጉዳይ የሚሆንም ስላልሆነ ነው። ኢትዮጵያ ያን ያክል ተገፍታ መቆየትም የምትችልበት ደረጃ ላይ አይደለችም እና ትውልዱ ዛሬ ቀይ ባህርን ይጠይቃል ያስባሉ። ትውልዱ ዛሬ የሚጠይቀው ቀይ ባህር ደግሞ በዓለም ፖለቲካ ውስጥ ወሳኝ ቦታ ላይ የተቀመጠ ነው። የዓለም 12 በመቶ ንግድ የሚንቀሳቀስበት ቀጠና ነው። 3 አህጉር ኤዥያ፣ አፍሪካና አውሮፓ ቀጥታ የሚገናኙበት ቀጠና ነው። ከዚህ ቀጠና ውስጥ ኢትዮጵያ ተነጥላ የምትወጣበት መንገድ ብዙም የሚያስኬድ አይደለም። ቅድም አንተ እንዳልከው ትውልድ ቀይ ባህርን እየጠየቀ ነው። በተለይ ቀይ ባህርን ስናነሳ የኢትዮጵያ ታሪካዊም ሕጋዊም መብት አላት። ነገር ግን በሰላማዊ መንገድ ወደ ቀይ ባህር መቅረብ አለብኝ ብላ ተነስታለች። ከአሰብ የተገፉ ሰዎች ዛሬም በህይወት አሉ። ትውስታቸውን ይነግሩናል። አሰብ ላይ የሰሩ ሰዎች፣ አሰብ ወደብ ላይ በተለያዩ ሙያዎች ተሰማርተው የነበሩ ከአሳ ማስገር እስከ ጤና ባለሙያነት እስከ ባህር ኃይል ባለሙያነት ጭምር የነበሩ ዜጎች እኮ በህይወት አሉ። የሚነግሩን ታሪክ አለ። አሰብን ያውቋታል። አሰብን ደግሞ አሁን እንዳልከው አንተ አሰብ ተዘግታ ጎስት ሲቲ ሆና ባከና ያለች ሀገር ነች፣ ያለች ከተማ ያለች አካባቢ ነች እና ኢትዮጵያ ወደ ወደቡ መመለሷ ለቀጠናውም ለሁሉም ትርፋማ የሚያደርግ ነው። ለእኛ ትውልድ ደግሞ የትውልድን ሁሉና የሚያስቀጥል ለነገው ትውልድ የምናስቀምጠው አሻራ የምናሻግራት ሀገር ኢትዮጵያን በአድዋ አሁን በተሰራው በህዳሴ በመሳሰሉት እያጸና ነው። እንግዲህ አባቶቻችን ባዶ አስረከቡን። አሁን ላይ ህዳሴን እውን ማድረግ ተችሏል። በአፍሪካ ትልቁ ግድብ በዓለም ከሚጠቀሱት ትልልቅ ግድቦች መካከል አንዱ ነው። ለቀጠናውም እየጠቀመ ጭምር ነው። ኤሌክትሪክ ኃይላችንን እየሸጥን እያጋራ ነው አይደል የምንገኘው። ቀይ ባህርም ደግሞ ልክ እንደነዚህ ሁነቶች የትውልድን ህልውና የምናረጋግጥበትና ትውልድ የምናስቀጥልበት ነው።
ብዙ መናገር ይቻላል፣ ብዙ ማለት እንችላለን ቀይ ባህር ላይ። ነገር ግን ለዛሬ እዚህ ላይ ቢበቃን፣ እዚህ ላይ ብንደመደመው የተሻለ ይመስለኛል። በቀጣይ በቀይ ባህርም ጉዳይ ይሁን በቀጠናው በሌሎች ጉዳዮች ላይም ጭምር በስፋት መመልከታችን አይቀርም፣ የቀይ ባህርን ጉዳይ ማለት ነው። እንግዲህ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የቀይ ባህር ጉዳይም በስፋት ተመለከትን። ቀይ ባህር የትውልዱ ጥያቄ ነው። ትውልዱ ደግሞ ቀይ ባህርን ለማስመለስ በተለያዩ መልኮች እየሰራ ይገኛል። በዚህ ጉዳይ ላይ ሰፊ ቆይታ አደረግን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት መስጫው ላይ እናንተም እንድታጋሩን ጥሪያችንን እናቀርባለን። በቀጣይ በሌላ ጉዳዮች እንገናኛለን። ንብረት የት ሆነና እኔ ሰለሞን ከበደ አብረናችሁ ነበር። መልካም ጊዜ